كل فلوس ما ابوت عشان كذا اشتغلت 14 سنه. حنا مسكناك، حنا قلت لا تروحي ولي بالله انتوا جايين الحين حنا قلنا لك لا تروحي. لا ما حق لا تروح، يعني انت تبغى تقعدين هنا ما تجمعين فلوس عشان تسوي بس ما تبغى ይሄው ነው እውነቱ። እህት ወንድሞቼ ቅስሜን ይሰብሩታል። ለፍቼ ያለች ማን ነበረች? የሀገሬ ልጆች ወላሂ እንደዛሬው ቪዲዮ ያስከፋኝ የለም። በተደጋጋሚ ቪዲዮ ለመስራት ሞከርኩ ግን አልቻልኩም። አብዝቼ ከማልቀስ የተነሳ ራሴን አሞኛል። አሁንም ቪዲዮ ልጀምረው እንጂ ጨርሰዋለሁ አልጨርሰውም አላቅም። በጣም ነው ውስጥ የተነከው። ማለት የሷን ሁኔታ ሳይ ከአንድ ቤት ውስጥ ብዙ አመት የሰራ ልጆች ለራሴ ነው ያሰብኩት። ነገ የኔ መጨረሻ ምን ይሆን አስባችሁታል? ያገሬ ልጆች አረ ወላሂ በጣም ከባድ ነው። በዚህ አጋጣሚ እንዲሁም አንዳንዶች ኮሜንት ላይ የምትጠይቁት ቪዲዮ አለ። እሱም ምንድነው ከአንድ ቤት ውስጥ ብዙ አመት ከመስራትና በየአመቱ ወይም በየሁለት አመቱ ቤት ከመቀየር ሀገር ከመቀየር የትኛው ነው ውጤታማ የሚያደርገው የምትሉ እህቶች አላችሁ። እውነት እንነጋገር ከተባለ ሁሉንም ነገር ችላችሁ ከአንድ ቤት ውስጥ ብዙ አመት ከሰራችሁ በጣም ትለወጣላችሁ። ግን ደግሞ ብዙ ነገር ተሸክማችሁ ነው የምትኖሩት። ገባችሁ? አንዳንዴ ዞር ብሎ ማየትም ጥሩ ነገር ነው። ግን በተዛወራችሁ ቁጥር ደግሞ ለምሳሌ ደሞዝ ብናይ በተመሳሳይ ደሞዝ ነው ከሌላ አዲስ ቤት ስትገቡ ልክ እንደ አዲስ መጤ ሰራተኛ ነው የምትገቡት። ገባችሁ? ግን ከአንድ ቤት ብዙ አመት በቆያችሁ ቁጥር በየአመቱም ሆነ በየሁለት አመቱ የደሞዝ ጭማሪ ምን አለ ይጨመርላችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ዛሬ በጣም ከፍቶኛል ከምላችሁ በላይ። በነገራችን ላይ ነግ በኔ ነው የዛሬ ቪዲዮ አዲስ የመጣ ለቆያ ይልምና ሁላችሁም ቪዲዮን እስከ መጨረሻ ስሙት። ላይክ ብታደርጉልኝ ራሱ ደስ ይለኛል። ሼር ብታደርጉልኝ ማለት ነው። እንዳልኳችሁ በጣም ብዙ ሳለቅስ ቆይቻለሁ። ወላሂ ቀን ላይ ቪዲዮ አይቼ ትናንት አይቻት እያለቀስኩ ነበር። ዛሬም ደገምኩት። ቪዲዮ ለመስራት ሞከርና አልቻልኩም። በቃ የመዳሟን አነጋገር የሴትዋን ሁኔታ ስሰማ ምናምን እንዳልኳችሁ ለማንም ሳይሆን ያሰብኩት ለራሴ ነው። ገባችሁ? ያኔ ከአንድ ቤት ብዙ አመት መስራት መጨረሻው ይሄ ከሆነ ቢቀርስ እንደው ዛሬውኑ ትኬቴን ቁረጭ ልበላት እንደ ሁሉ እስከ ማለት ነው የደረስኩት። ወላይ በጣም ነው ያሳዘነች ልጅቱ ከሚባለው በላይ ማለት ነው። እና ጉዳዩ ካልገባችሁ መጀመሪያ ስለ ልጅቱ ላስረዳችሁና ከዚያ ወደ ሌላው መጣለሁ ማለት ነው። እንግዲህ ሀገሬ ልጆች አንዲት እህታችን እንደ ማንኛውም ስደተኛ ትሰደዳለች፣ መዳም ቤት ውስጥ እየሰራች ማለት ነው። ከመጣች በኋላ መዳም ቤት ውስጥ መስራት ከጀመረች ከአንድ ቤት ውስጥ 14 አመት ታስቆጥራለች ማለት ነው። እንግዲህ ያን 14 አመት ያስቆጠረችው ልጅቷ ተመችቷት ደልቷት አይደለም፣ ቀዳዳዋ አልሞላላት ቢል እንጂ ማለት ነው። በዚህ አጋጣሚ አንዳንዶች ምን ትላላችሁ? 4 አመት የቆየችባት 10 አመት የቆየችባት መዳሟ ሳታስበው አሳፈረቻት ምናምን የሚል ቪዲዮ ይዘን ስንመጣ ደግ አደረገቻት። እሷ ቤቷን ባለቀቀችላት ቁጥር እሷ በእሷ ታፈራ መሞት አለባት እንዴ? እናንተ ምንድነው ተዘብዝፋችሁ ሰው ቤት አንወጣ ማለት የምትሉ እህቶች አላችሁ። ማንም ሰው ወዶና ፈልጎ ግርድናን አይመርጥም። የሀገሬ ልጆች ያለንበት ችግር ቢያስገድድን ቀዳዳችን አልሞላለን ብለን እንጂ ማለት ነው። በዚህ አጋጣሚ ይህን ነገር ወቁልኝ። እና ይቼታችን 14 አመት ከዚያ ቤት ሰራች ማለት ነው። መጨረሻ ላይ ግን አለመግባባት ተፈጠረና በጣም የሚያስጠላ ነገር፣ ቅስም የሚሰብር ነገር መዳማ እየተናገረች ሰምታችኋል ማለት ነው። ልጅቱ የምትናገረው ሁሉ እስከሚጠፋባት ድረስ። በነገራችን ላይ አረብ ነው። አረብ ውለት አያውቅም የምላችሁ በምክንያት ነው። ይህን ስል ደግሞ አንዳንዶች አንቺ ሁሌ አረቦችን ትሳደቢያለሽ ትሉኛላችሁ። መልካም የሚሰሩ ጌታቸውን የሚፈሩ በጣም ጥሩ አረቦች እንዳሉ ሁሉ እነሱ እንደምናመሰግነውም ሁሉ እንደዚህ ያለ ቪዲዮ ታዲያ እንደዚህ ያለ ቅስም የሚሰብር ነገር እየተናገረች ታዲያ ዛሬም እንዳሞግሳት ነው የምትፈልጉ? ዛሬም እንዳደንቃት ነው የምትፈልጉ? ወላሂ እኔ በጣም ነው ያሳዘነችኝ ከምላችሁ በላይ ልጅቱ ማለት ነው። የዚችን ልጅ ቪዲዮ ሳይ በቃ የራሴ የነገ መጨረሻ ምንድን ነው የምሆነው ነው ያሳስበኝ። እሱና እሱ ብቻ ነው በቃ እውነቱን ልንገራችሁ። እና ይች ልጅ 14 አመት ከዚያ ቤት ሰርታ ማለት ነው። መዳሟ ምንድን ነው ስትላት የነበር መሰላችሁ? 14 አመት ሙሉ የሰራሽበትን ብርሽን እኔ የበለውልሽ መሰለሽ እንዴ እያለቻት ነበር ማለት ነው። ከዛም ደግሞ 14 አመት ሙሉ ከኔ ቤት የተቀመጥሽ እኮ አንቺ ፈልገሽ ነው። 14 አመት ሙሉ ከኛ ቤት የተቀመጥሽ እንዳትሄጂ ብለን እጅሽን ይዘሽ ነው እንዴ ይዘንሽ ነው እንዴ ስትል በጣም ነው ያለቀስኩት። ይሄን ንግግሯን ሰማ በተለይ ገባችሁ? ይች ልጅ 14 አመት ሙሉ ከነሱ ቤት ለመስራት ፍላጎቷ እንዳላት ሁሉ
እነሱም ይችን ልጅ ለማሰራት ፍላጎቱ ባይኖራቸው እኮ ልጅቱን በሚፈልጉት ሰዓት ወደ ሀገሯ መላክ ይችሉ ነበረ። ግን እሷ መስራት እንደምትፈልገው ሁሉ እነሱም ደግሞ እሷ እንድትሰራላቸው ስለፈለጉ ነበር በየ2 ዓመቱ እያሳደሱ አብራ እንድትቀጥል አድርገዋት የነበር ማለት ነው። ዛሬ ላይ ግን መዳሟ ስትናገር እንደተረዳሁት ከሆነ ልክ ልጅቱ እንደ ጥገኛ ተጠግታባት እንጂ ልክ እሷን ፈልጋት እያሰራቻት እንዳልነበር ነው ለመናገር የሞከረችው። ገብቷቸዋል። እና ምን አለች? አዎ አይ ሰው እኛ አትሄጅ ብለን ይዘንሻል ወይ ስትላት እናንተማ አትሄጅ ብላችሁ አልያዛችሁኝም ስትል ሰራተኛዋ፣ ከዚያ አረቧ ምን አለች? አዎ ብርሽን ጠርቅመሽ ቤት ለመስራት አስበሽ እንጂ የተቀመጥሽው እኛ አትሄጅ ብለን አልያዝንሽም ብላ ቅስሟን ሰበረቻት ማለት ነው። ልጅቷ የምትመልሰው መልስ ሁሉ ጠፍቶባታል። እና በዚህ አጋጣሚ ሁልሽም ነግበን የኔ ሀገሬ ልጆች እንዳልኳችሁ ለራሴ ነው የፈራሁት። በነገራችን ላይ ከአንድ ቤት ብዙ አመት በቆያችሁ ቁጥር እንደ መጀመሪያው አትኳኋንም ከአሰሪዎቻችሁ ጋራ። በጣም መሰላቸት የሚባለው ነገር አለ። ገብቷችኋል? በጣም ነው የሚሰለቻችሁ። ሁሌ አንድ አይነት ፊት፣ ሁሌ አንድ አይነት ስራ፣ ሁሌ አንድ አይነት ቤት፣ ሁሌ አንድ አይነት ሰው ማየት በጣም ከባድ ነው። ግን ደግሞ እንዳልኳችሁ በየ2 ዓመቱ ሀገርም ሆነ ቤት ከመቀየርና ከአንድ ቤት አርፎ ረዥም አመታቶችን ከመስራት የትኛው ለውጥ ያመጣል ካላችሁኝ፣ እናንተ እየተጎዳችሁ እናንተ ብዙ ነገር ችላችሁ የምትሰሩ ከሆነ ከአንድ ቤት ውስጥ መስራት ብዙ ውጤታማ ነገር ያደርጋችኋል። ውጤታማ ትሆናላችሁ። ባጭሩ የራሴን ነው የምነግራችሁ፣ በራሴ ያየሁትን ነገር። እኔ ወደ ስደት ስመጣ 3ቱን ነበር የጀመርነው፣ ያጎቴ ልጅና አንደኛዋ ጓደኛችን ማለት ነው። የሚገርማችሁ ያጎቴ ልጅና ጓደኛዬ በየ2 ዓመቱ ወደ ሀገር ይሄዳሉ፣ ወይም ቤት ቀይረው ወይንም ሀገር ቀይረው ይሰደዳሉ ማለት ነው። ግን በተመለሱ ቁጥር ምንድን ነው የሚሆኑት መሰላችሁ? ደሞዛቸው ተመሳሳይ ደሞዝ ነው የሚከፈላቸው። ገባችሁ? ለምን ብትሉ አሁን ለምሳሌ ከአሁን በፊት አረብ ሀገር የሰራ ሰው የሚከፈለው 1200 ሪያል ወይም 1200 ድርሃም አይደለም? እነሱም እንደዚያ ነው። በየ2 ዓመቷ ግን ከሀገር አይቀሩም። የራሱ ጉዳይ በቃኝ፣ አሁንማ ከሀገር ገብቼ እንደምሆነ ሁኜ እንደ ሰው ኖራለሁ ይሏችሁና ይሄዳሉ። ከዚያ ምንም አይነት ስራ ሳይጀምሩ ምንም አይነት ዝግጅት ሳያረጉ ይሄዱና ያችን ይዘዋት የሄዷትን ብራቸውን በ5 ወር ወይ በ4 ወር ያጣፉና ድጋሜ ደግሞ ስደት ይመጣሉ ማለት ነው። ብቻ ምን አለፋችሁ ከ10 ምናምን አመት በላይ በመሄድ በመምጣት ጉልበታቸውም ሳርፍ ጊዜያቸውን ማቃጥለው ምንም አይነት ስራ ምንም አይነት ነገር ያላደረጉ ጓደኛዬና ያጎቴ ልጅ ያሉ ማለት ነው። ያጎቴ ልጅ እንኳን ጥለው ሄዳለች ቆይታለች፣ እሷ ትሻላለች በቁርጡ። ጓደኛችን ግን እስካሁን ድረሳለች። ትሄዳለች ትመጣለች፣ ትሄዳለች ትመጣለች። ወላሂ ወይ አላገባች ወይ አልወለደች ወይ አርፋ አልሰራች። በቃ በዚህ ሁኔታ ውስጥ አለች ማለት ነው። እና ምን ትለኛል? ያን የመጀመሪያው ቤት አንቺ አትሄጂ ከሷ አሳድሰሽ ስሪ እንዳልሽኝ ቀጥዬ ቢሆን ድሮ እኮ አንቺ ያደረግሽውን ነገር እኔ ማድረግ እችል ነበር ትላለች ማለት ነው። ይሄን ስላችሁ እኔ የተለየ ነገር ምናምን አድርጌያለሁ እያልኳችሁ አይደለም። ግን ከነሱ አንጣር ከአንድ ቤት ረጋ ብሎ መስራት ብዙ ለውጥ ታገኛላችሁ። በጣም ትለወጣላችሁ። አንደኛ ለምን ብትሉ ከዚያ ቤት በቆያችሁ ቁጥር የደሞዝ ጭማሪ አለ። ገባችሁ? በየ2 ዓመቱ ባሳደሳችሁ ቁጥር እንዲሁም ሰዎቹ ጥሩ ከሆንላችሁ ደግሞ በአመት አንዴ ራሱ ባባ እዚህ ድልሽ ወይ ማሽ ካላችሁት ማለት ነው። ባባ እስኪ ትንሽ ብር ጨምርልኝ፣ ደሞዝ ጨምርልኝ ምናምን ስትሉት ሩህ አንጀት ያላቸው ሰዎች ይጨምራሉ። ሴቶች ናቸው እንጂ የሚጨክኑት ወንዶቹ ይጨምራሉ። መቼ አሳድሳችሁ 1 ዓመታችሁን ጨርሳችሁ ወደ 2ኛው ዓመት ልትሻገሩ ስትሉ ማለት ነው። ሌላኛው ቢቀር በየአመቱ እንኳን ቢቀር በየ2 ዓመቱ የመጨመር ግዴታ አለባቸው፣ ይጨምራሉ። ያ ማለት ከዚያ ቤት 10 ዓመት ከቆያችሁ ቢያንስ በየ2 ዓመቱ 200 ድርሃም ወይ 200 ሪያል ራሱ የሚጨምራችሁ ከሆነ አሪፍ ነው። ወላሂ ጥሩ ነው፣ ለአንዳንድ ነገር ያግዛቸዋል። እኔ ለምሳሌ ከዚህ ቤት 2 ዓመቴን እንደጨረስኩኝ መሄድ ፈልጌ ነበር ማለት ነው። ልሄድ ነው ስላቸው ያኔ ያለ አይደል ልክ እንደ ጓደኞች መሄድ መምጣትን ነበር የፈለግኩት። ያኔ ረጋ ብሎ መስራትን አልፈለግኩትም። ያኔ ልጅ ስትሆኑ ማገናዘብ አትችሉም። ገባችሁ? እና ልሄድ ነው ስላችሁ ሂጂና ደርሰሽ ነይ እናሰራልሽ ሲሉኝ አይ እንደውም በቃ አልሄድም አልኳቸው ማለት ነው። ደሞዝ ግን ስንት ታደርጉልኛላችሁ ስላቸው 1500 እናደርግልሻለን አሉኝ። የመጣሁት 1000 ብር ነበረ ከኢትዮጵያ። ከዛ ከመጣሁ በኋላ ደግሞ 1000 ብር ሳይሆን 900 ብር ነው የመጣሽ አሉኝ። ገና 1 ወር እንደተቀመጥኩ ደሞዜ ሊከፍሉ ሲሉ አልፈልግም ቢሮ ወሰዱኝ ስላቸው ያው ስራዬን ስለወደዱ ችግር የለም የ100 ብር ልዩነት ምናምን አለና ሰውዬው 100 ብር ጨምሮ ሰጠኝ። 2 ዓመት በ1000 ብር ሰራው። ከዛ 2 ዓመት እንደጨረስኩ 1500 አደረጉልኝ ማለት ነው። ከዛ በየ2 ዓመቱም በየአመቱም ደሞዝ እየተጨመረላችሁ ትሄዳላችሁ። መጨመሩ ደግሞ ቀላል አይደለም። ገብቷችኋል? እና እንደዚያ ሲሆን የማትለወጡበት ምክንያት የለም፣ ትለወጣላችሁ። ግን ደግሞ
እንዳልኳችሁ ብዙ ነገር ትችላላችሁ። ብዙ የምትጎዱት ነገር አለ። ለውጥ እንዳለ ሁሉ ጉዳትም አለው። ገብቷችኋል? አንዳንዴ መዛወር ጥሩ ነው። አንዳንዴ አዲስ ፊት፣ አዲስ ሰው፣ አዲስ ቤት፣ አዲስ ስራ ማየትም ጥሩ ነው። በአዲስ ወኔ፣ በአዲስ ሞራን ትሰራላችሁ ማለት ነው። ግን ሁሌ ስንት አመት ሙሉ እዚህ የምትዘፈዘፉ ከሆነ ብዙ ነገር ታጣላችሁ። ብዙ ነገር እንደምታተርፉት ሁሉ ብዙ ነገር የምታጡትም አለ ማለት ነው እና ሲጀመር ከሰዎቹ ጋር ራሱ እንደ መጀመሪያ አይሆንላችሁም። ወላሂ እውነቴን ነው የምላችሁ። በጣም ነው የምትሰለቻችሁት። ግን ይሄንም ችለን ቀዳዳው አልሞላልን ብሎ ነው ይሁን እያልን እንደዚያ ኑረን መጨረሻው እንደዚህ ቅስም የሚሰብር ሲሆን በጣም ነው የሚያሳዝነው። ስለዚህ ሁልሽም ነግበኔ ብለሽ ተዘጋጅተሽ ተቀመጭ ነው የምላችሁ።